ኢትዮጵያ ለማኝ ሀገር ነች። ለማኝ ደጅጠኝ ለማኝ ሀገር ውስጥ እየኖርሽ አሁን ሲዳማ ለምን እንታያለሽ? እኔና ኢሳያስ ስንደመር ሁለት ሳይሆን እኛ እንሆናለን። ትልቅ አደጋ የሚያደርሱ ትንንሽ ሰዎች ምሳሌ ከፈለክ አብይ አህመድ ኦቦሌስ ሸኔት አፋን አማሪፋ ዱበተመለ ኦቦሌስ መሸኔት ይሄ ቡድን መሳሪያና የነፍስ ወከፍ መሳሪያ የሚባል አለ። ይሄንን ከማድረግ አንፃር የዘገዩ ነገሮች አሉ። ሪሶርስ ስላልነበረ ወዘተ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌደራል መንግስት በላይ ተጠያቂዎች እኛ ነን። ይሄንን ነው እያልኩ ያለው። 75000 ብቻ አይደለም፣ በሁለት ዙር 175000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌደራል መንግስት አይደለም። ይሄንን እያምታታሁ መቀጠል አንችልም። ትግራይ cannot afford more than 200,000 combatants ከ200,000 በላይ ሰራዊት ካምፕ ተቀምጦ እየተቀለበና ተቆራጭም እየተቆረጠለት ነው። ለህልውናችን ስትል ትዋጋለህም እየተባለ ነው። ሌላ ጦርነት፣ ሌላ እልቂት፣ ሌላ ስደት፣ ሌላ መከራ ደመናውን ጥሎ ካልዘነብኩ እያለ ነው። ይህ እየሆነ ያለው በጦርነት በደቀቀችው ትግራይ ነው። ህወሓት ጦሩን እያንቀሳቀሰ ነው። ይህ ኃይል በፕሪቶሪያው ስምምነት መሰረት ትጥቅ መፍታት የነበረበት ስምምነቱ በተፈረመ በ30 ቀናት ውስጥ ነበር። በአሁኑ ሰዓት በትግራይ ምን ያህል የታጠቀ ሰራዊት በየካምፑ አለ የሚለው ጉዳይ ግልጽነት የጎደለው ነው። አንድ እርግጠኛ መሆን የሚቻለው ጉዳይ ቢኖር ከ10 ሺዎች አልፎ በ100 ሺዎች የሚቆጠር መሆኑን ነው። አቶ ጌታቸው በአንድ ወቅት በሰጡት መግለጫ እስከ 270 ሺህ አድርሰውት ነበር። ከሰሞኑ አዲስ አበባ ተገኝተው በትግራይ ወቅታዊ ጉዳይ ላይ በሰጡት ማብራሪያ ደግሞ ይህን ቁጥር ግዙፍ ኃይል ነው ሲሉ ተናግረዋል። እነዚህ የጀመርናቸው እንቅስቃሴዎች በተሟላ መልኩ ባለመሰራታቸው ምክንያት አሁንም እጅግ ግዙፍ የሰራዊት አቅም አለ በትግራይ ውስጥ። በሌላ አቅጣጫ ደግሞ ከሰሞኑ ጌታቸው በአዲስ አበባ ከውጭ ዲፕሎማቶች ጋር በነበራቸው ውይይት ይኸው የትግራይ ታጣቂ ኃይል ከ200 ሺህ በላይ መሆኑን ተናግረዋል። በዚህም አቶ ጌታቸው ትግራይ ይህን ያህል ጦር የመሸከም አቅሙ የላትም ሲሉም ነበር የተናገሩት። ትግራይ cannot afford more than 200,000 combatants sitting in camps። እንግዲህ ከቅርብ ቀናት በፊት ከነበረው የአቶ ጌታቸው ረዳ ማብራሪያ መረዳት የተቻለው ነገር ቢኖር ከ200 ሺህ ጦር በላይ በትግራይ ያለ መሆኑን ነው። ይህ ጦር በየካምፑ ተቀምጦ የራሱ ቀለብ፣ የዕለት ወጪና በርካታ ተያያዥ ወጪዎች አሉት። ይህንን ሁሉ ወጪ እየሸፈንኩ ሰራዊቱን በካምፕ እንዲቆይ ያደረግኩ ነው የሚለው ደግሞ የትግራይ ጊዜያዊ አስተዳደር ነው። ለመሆኑ በዚህ ደረጃ ቁጥር ያለው ጦር የትጥቅ ሁኔታ ምን ይመስላል የሚለውም ጉዳይ እንደዚሁ አነጋጋሪ ነው። ይህ ጦር ከታንክና መድፍ በመለስ ያሉትን የነፍስ ወከፍና የቡድን መሳሪያዎችን የታጠቀ እንደሆነ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ በአንድ ወቅት በነበራቸው ቃለ ምልልስ የገለጹበት ሁኔታ እንደነበር የሚታወስ ነው። ይሄ ቡድን መሳሪያና የነፍስ ወከፍ መሳሪያ የሚባል አላቸው። 100 ሺህ የሚባሉ 200 ሺህ ከፍተኛ ቁጥር ያለው ነው። ይህ ኃይል ቀላልና የቡድን መሳሪያ የታጠቀ ነው። አርሚ በሚለው ስያሜ መዋቅር ወጥቶለት የተደራጀ ነው። የራሱ የእዝ ሰንሰለት አለው። ወታደራዊ አዛዦችም በኢትዮጵያ መከላከያ ሰራዊት የተለያየ አደረጃጀት ውስጥ በርካታ ልምዶችን አካብተው እስከ ጀነራልነት ደረጃ የደረሱም ናቸው። በትግራይ ደረጃ ይቅርና አንዳንድ ሀገራት እንደ ሀገር በዚህ ደረጃ እስከ 250,000 የሚደርስ ሰራዊት የላቸውም። በመጀመሪያ ደረጃ በአንድ ሀገር መኖር ያለበት አንድ ሰራዊት ብቻ ነው። ህወሓት ፕሪቶሪያ ላይ ስምምነቱን ሲፈርም በኢትዮጵያ ውስጥ ያለውን አንድ ሰራዊት ብቻ አምኜ እቀበላለሁ፣ ያደራጀው ሰራዊት በወራት ሳይሆን በቀናትና በሳምንታት ውስጥ ጥንቅቅ አድርጎ ትጥቁን እንዲፈታ አደርጋለሁ በሚል ነበር። ይህንን እውነታ በተመለከተም አቶ ጌታቸው ረዳ ሰሞኑን ቁልጭ አድርገው በማስታወስ አስቀምጠውታል። የተስማማነው ስምምነት አንድ መከላከያ ሰራዊት ይኖራል፣ ምንም ጥያቄ የለም። አሁን ትጥቁም ሳይፈታ ወራት ሳይሆን ዓመታት ነግደዋል። በአሁኑ ሰዓት ትጥቅ መፍታት ሳይሆን ቀድሞ ከጦርነቱ በፊት እንደነበረው ጀግናው ሰራዊታችን የህልውናችን ምሽግ መዳኛችን የሚሉ አይነት ፉከራዎችና ሽለላዎች ዳግም በትግራይ የጀመሩበት ሁኔታም እየታየ ነው። ሁኔታው ግራ አጋቢ ሆኗል። በርካታ የትግራይ ቤተሰብ በጦርነቱ የሞቱት የቤተሰብ አባላት መርዶ ከተነገረው ብዙ ሩቅ አይደለም። ጦርነት በቃ ጦርነት እርም በሚል አፈሙዝ ተዘቅዝቆ ነበር። አሁን ደግሞ የቀደመው የታሪክ ገጽ ተመልሶ እየተገለጠ ነው። ጀግናንን ታሪክ ጽፈናል፣ ተራሮችን ያንቀጠቀጥን ትውልዶች ነን፣ ማን ይችለናል የሚሉ መዝሙሮች፣ ንግግሮችና ሽለላዎች መልሰው መሰማት ጀምረዋል። አሁን ሁኔታውን ፈታኝ ያደረገውም ህወሓት እንደ ፓርቲ በ100 ሺዎች ከሚቆጠሩ በየካምፑ ካሉ የሰራዊት አባላት ጋር ተጣብቆ መታየቱ ነው። ይህ ብቻ ሳይሆን የሰራዊቱ አዛዦች ከኤርትራ መንግስት ጋር ግንኙነት ጀምረዋል መባሉን የሌላ አደጋ ምልክት ሆኖም እየታየ ነው። የኢትዮጵያ መንግስት በትግራይ የነበረውን የተወሰነ የመከላከያ ኃይል ማንሳቱ ለእነዚህ ኃይሎችና ለኤርትራ መንግስት የድንበር ግንኙነት አመቺ ሁኔታን የፈጠረ ይመስላል። አቶ ጌታቸውም ከሰሞኑ በዚህ ዙሪያ ቅሬታቸውን የገለጹበት ሁኔታ ታይቷል።
ለመሆኑ የፌዴራል መንግስቱና ህወሓት ፕሪቶሪያ ላይ ትጥቅ በመፍታቱ ከተስማሙ በኋላ በስምምነቱ መሰረት በ30 ቀናት ውስጥ ትጥቅ መፍታት የሚገባው ሰራዊት ከ2 ዓመታት በላይ ለምን የሚቆይበት ሁኔታ እንዴት ተፈጠረ የሚለው ጉዳይ ወሳኙ ጥያቄ ነው። በዚህ ዙሪያ ሁለት መሰረታዊ ምላሾች ሲሰጡ ይሰማል። አንደኛውና ቀደም ብሎ ሲነገር የተሰማው ዲዲአር በተባለው ፕሮግራም ሰራዊቱን ትጥቅ አስፈትቶ የታድሶ ስልጠና በመስጠት ወደ ማህበረሰቡ ለመቀላቀል የሚጠይቀው ገንዘብ በቢሊዮን የሚቆጠር ብር በመሆኑ ነው። መንግስት እኔ ብቻዬን የሚወጣው ጉዳይ አይደለም፣ ሌሎች የውጭ አጋዞችም ይርዱኝ ሲል ቆይቷል። የዚሁ ፈንድ ገንዘብ ግን እንዲህ በቀላሉ የሚገኝ አልሆነም። የዲዲአር ወጪ በጣም ከባድ ነው፣ ትልቅ ነው። የተስማሙ ኃይሎች የዲዲአር በጀት ማምጣት አልቻሉም። ሰውየውን ጠመንጃውን ተቀብለህ ወደ ቤቱ ለመሸኘት ዲዲአር ተግባራዊ መሆን አለበት። አሁን እንደሚባለው ደግሞ ሰራዊቱን ለመበተንና ለማሰናበት የዲዲአር ወጪ ከፍተኛ ቢሆንም በሌላ አቅጣጫ ደግሞ የዶክተር ደብረጽዮን ህወሓትና የተወሰነ የሰራዊቱ አመራሮች ይኸው ፕሮግራም እንዲፈጸም ፍላጎት የሌላቸው መሆኑም እየተነገረ ነው። የነ ዶክተር ደብረጽዮን ፍላጎት ነገሮች ባሉበት እንዲቀጥሉ፣ ሰራዊቱ ከነትጥቁ እንዲቆይ ጽኑ ፍላጎት አላቸው። ሰራዊታችን የመጨረሻ ምሽጋችን ነው፣ የትግላችን የሰላ ጫፍ ነው እየተባለም ይገኛል። በዚህም በፌዴራሉ መንግስት በኩል የዲዲአር ፕሮግራም ይቀጥል የሚለው ጉዳይ ጠንከር ብሎ ሲገፋበት የማሰናከሉና የማጓተት ሁኔታ እንደነበርም አቶ ጌታቸው ረዳ ከሰሞኑ በሰጡት ጋዜጣዊ መግለጫ የገለጹበት ሁኔታም ታይቷል። አሁን ሚስጥሩ ቀስ እያለ እየወጣ ነው። ይህንን ከማድረግ አንጻር የዘገዩ ነገሮች አሉ፣ ሪሶርስ ስላልነበረ ወዘተ ወዘተ። አሁን የዲዲአር ሂደቱን በማስቆም ረገድ ከፌዴራል መንግስት በላይ ተጠያቂዎች እኛ ነን። ይህንን ነው እያልኩ ያለው። 75,000 ብቻ አይደለም፣ በሁለት ዙር 175,000 ትጥቅ እናስፈታለን፣ ወደ ሰላማዊ ኑሮ እንዲመለስ እናደርጋለን ብለ የያዝናቸው ፕላኖች ያስቆመው ፌዴራል መንግስት አይደለም። ይህንን እያምታታሁ መቀጠል አልችልም። አሁን ወሳኙ ጥያቄ በተዋጊዎቹ አመራሮችም ይሁን በህወሓት በኩል ለምን ታጣቂው ኃይል ትጥቅ እንዳይፈታና ነገሮች እየተደነቃቀፉ እንዲዘገዩ ተፈለገ የሚለው ጉዳይ ነው። የህወሓት አመራሮችን ትግራይን እንደ አንድ የፌዴራሉ ግዛት የሆነች አካል ሳትሆን እንደ አንድ ሉዓላዊ ሀገር የመቁጠር ሁኔታ ከታየባቸው ዋላ ደር ብሏል። የታጠቀውን ታጣቂ ኃይል ልክ እንደ አንድ ሉዓላዊ ሀገር ሰራዊት የትግራይ ሰራዊት እያሉ የሚጠሩበት ሁኔታ አለ። በየትኛውም ሀገር አንድ ክልል ሰራዊቴ ብሎ የሚጠራው ኃይል የለም። በትግራይ ግን እየሆነ ያለው ይህ ነው። በመሰረቱ የፕሪቶሪያ ስምምነት በስም ጠቅሶ የትግራይ ሰራዊት አይልም። ስምምነቱ የሚለው የህወሓት ተዋጊዎች ወይም ቲፒኤልኤፍ ኮምባታንትስ ነው። ይህም ማለት በአጭሩ እነዚህ ተዋጊዎች የህወሓትን ዓላማ ይዘው ለህወሓት የተዋጉ ኃይሎች ማለት ነው። አጭር ትርጉሙ ይህ ነው። በዚህ መሰረት ተዋጊዎቹ ከትግራይ ህዝብ ጋር አያይዞ የትግራይ ሰራዊት ማለት አይቻልም ማለት ነው። ይህንን ሰነድ ህወሓት አጨብጭቦ ፈርሞታል፣ ግን ደግሞ ጥሶታል። የህወሓት ተደራዳሪ አመራሮች በጊዜ ወደ መቀሌ የተመለሱት ደቡብ አፍሪካ ፕሪቶሪያ ላይ ይህ ስምምነት ተነቦላቸውና ፈርመው ነው። ሆኖም ከስምምነት ውጪ ዛሬም ድረስ የትግራይ ሰራዊት የሚለው አገላለጽ እንደቀጠለ ይገኛል። ሌት ተቀን የፕሪቶሪያው ስምምነት ይከበር የሚሉት የህወሓት አመራሮች በሌላ አቅጣጫ ደግሞ በተለይ ከተዋጊ ኃይሎች ጋር በተያያዘ ከስም አጠራር ጀምሮ እስከ ትጥቅ መፍታት ማጓተት ድረስ በግልጽ የፕሪቶሪያውን ስምምነት ንደውታል ማለት ይቻላል። በዚህ ዙሪያ ካሁን በኋላ ካልሆነ በስተቀር እስካሁን ባለው ሁኔታ በፌዴራሉ መንግስት በኩል የተባለ ነገር የለም። በዚሁ የፕሪቶሪያው ስምምነት አንቀጽ 7 መሰረት ህወሓት ተዋጊዎቹን ማሰልጠን፣ ከቦታ ቦታ ማንቀሳቀስና ማስፈር ወይም ሌላ ግጭትን ሊቀሰቅስ በሚችል መልኩ ዝግጅት ማድረግ መቆጠብ ያለበት መሆኑ በግልጽ ተደንግጓል። ሆኖም ከሰሞኑ ከዚህ ስምምነት ውጭ በሆነ መልኩ ታጣቂውን በተመለከተ የሚዲያ ቅስቀሳዎችን ማድረግ፣ ከቦታ ቦታ ማንቀሳቀስና መሰል ተግባራት በግልጽ ታይተዋል። ይህም ግልጽ የሆነ የፕሪቶሪያው ስምምነት ጥሰት ሆኖም ነው የታየው። አሁን እንደውም ነገሮች ወደ ኋላ ተመልሰው ተዋጊዎች ከሚለው የስም አጠቃቀም ውጭ ሰራዊት በሚለው አገላለጽ ጭምር በመጠቀም በህወሓት በኩል መግለጫ የወጣበት ሁኔታም ታይቷል። ከሰሞኑ መግለጫ መካከልም እንዲህ የሚል አገላለጽ ይገኝበታል። የትግራይ ሰራዊት የመከታ ትግሉ የሰላ ጫፍ ሆኖ የትግራይ ህዝብን ከጠቅላላ ጄኖሳይድ ለማዳን በከፈለው መስዋዕትነት ለዘላለሙ የማይረሳ ወርቃማ ታሪክ ያስመዘገበ ህዝባዊ ኃይል ነው። ሰራዊታችን ለህዝቡ የከፈለው እጅግ ከባድ መስዋዕትነት በቃላት መግለጽ አይቻልም። ይሁን እንጂ ሰራዊታችን ከባድ መስዋዕትነት ከፍሎ በፈጠረው እድል ወደ ፕሪቶሪያ የሰላም ስምምነት መግባታችንን ማንሳት ይቻላል። በመሆኑም ይህንን የመከታ ትግላችን የሰላ ጫፍ ኃይል የሆነውን ሰራዊት ሳይዙ የሚረጋገጥ የህዝባችን ደህንነትና ሰላም እንዲሁም ብሔራዊ ጥቅም ሊኖር አይችልም። በድምር ሰራዊታችን ትላንትም ሆነ ዛሬ ትግራይ ህዝብ ሰላም፣ ህልውናና ደህንነት ዋስ ነው የሚል መግለጫ ነው በህወሓት በኩል ባሳለፍነው ሳምንት የተሰጠው። ይሄ ግልጽ የሆነ የፕሪቶሪያን ስምምነት የሚጥስ አገላለጽ ነው። ግን ደግሞ ጠያቂም የለም። ህወሓት በራሱ መንገድ ለራሱ ብቻ የሚመቹትን የስምምነቱን አንቀጾች ብቻ እየመረጠ የፕሪቶሪያው ስምምነት ተጣሰ፣ የፕሪቶሪያው ስምምነት አልተከበረም እያለ ይገኛል። ይህን የሚለው ደግሞ እየደጋገመና ድምፁንም ከፍ አድርጎ ነው። የፌዴራል አደረጃጀትም ቢሆን ክልሎች ወይም የፌዴራሉ አካላት የሆኑ ግዛቶች ከፖሊስ ያለፈ የታጠቀ ኃይል እንዲኖራቸው አይፈቅድም። መረጃዎች የሚያመለክቱት በዓለማችን 25 የሚሆኑ ሀገራት የፌዴራሊዝም ስርዓትን የሚከተሉ መሆናቸውን ነው። አሜሪካ፣ ካናዳ፣ ናይጄሪያ፣ ህንድ፣ ብራዚል፣ ጀርመን፣ ሜክሲኮ፣
ኢትዮጵያ፣ አርጀንቲና፣ አውስትራሊያ፣ ቤልጂየም፣ ሩሲያ፣ ስዊዘርላንድ እና የተባበሩት አረብ ኤምሬት ተጠቃሾች ናቸው። ከኢትዮጵያ ውጭ ሌሎቹ ሀገራት የፌዴራሉ መንግስትና የፌዴራሉ አካላት የሆኑ ግዛቶች የትጥቅ ጉዳይ በግልጽ ተለይቶ የተቀመጠና በጥያቄነትም ሊነሳ የማይችል ነው። የፌዴራሉ መንግስት ስልጣንና ተግባር ምንድን ነው? የክልሎች እንደዚሁም የሁለቱ አካላት የጋራ ስልጣንስ ምንድን ነው የሚለው ጉዳይ በህገ መንግስቶቻቸው በግልጽ ተለይቶ የተቀመጠ ነው። ይህ ጉዳዩም በስራ ላይ ባለው የኢትዮጵያ ህገ መንግስትም ቢሆን ተብራርቶ የተቀመጠ ነው። ሆኖም መሀል ላይ ልዩ ኃይል የተባለው ታጣቂ ኃይል በየክልሎች ሲደራጅ ነገሮች እየተበላሹ ሄዱ። ልዩ ኃይል በሶማሌ ክልል አንድ ብሎ ሲጀምር በሁሉም ክልሎች እንዲደራጅ የተደረገ ነው። አደረጃጀቱም በመከላከያና በመደበኛ ፖሊስ መካከል የሚገኝ ነው። ጸረ ሽምቅ አይነት ወታደራዊ ስልጠናዎችን እንዲወስድ ከመደረጉም ባሻገር የቡድን መሳሪያዎችንም ጭምር እንዲታጠቅ የተደረገም ነው። ህገ መንግስቱ የክልል ፖሊሶችን፣ መከላከያን፣ የፌዴራል ፖሊስን እውቅና ይሰጣቸዋል። አደረጃጀታቸውም ህገ መንግስቱን መሰረት ያደረገ ነው። ሆኖም ልዩ ኃይል የሚለው ግን በየክልሉ ሲደራጅ በየትኛው የሀገሪቱ ህግ መሰረት ነው የሚለው ጉዳይ ምላሽ አልነበረውም። በሶማሌ ክልል የጀመረው ልዩ ኃይል የተባለው አደረጃጀት ህወሓት ለ2 ዓመታቱ ጦርነት እንዲዘጋጅ ሽፋን ሰጥቶታል። ህወሓት ወደ ጦርነት ከመግባቱ በፊት ሰፊ ወታደራዊ ዝግጅት ሲያደርግ የነበረው በልዩ ኃይል ስም ነበር። በመጨረሻ ጦርነቱ ሲጀመር ልዩ ኃይል የሚለው አገላለጽ ተቀይሮ የትግራይ መከላከያ ሰራዊት ወይም ቲዲኤፍ በሚል መጠራት ጀመረ። በእርግጥም ይህ ተዋጊ ኃይል እንደ አንድ ሀገር መከላከያ ሰራዊት አደረጃጀትን ከመፍጠር ባሻገር ራሱን በሜካናይዝድ ትጥቅ ጭምር ያደራጀም ነበር። እንደሚታወሰው ለውጡን ተከትሎ ህወሓት ከአዲስ አበባው የ27 ዓመታት የመሃል ሀገር ስልጣን ወደ ጎን የተባለበት ሁኔታ ተፈጠረ። በመጀመሪያ ሁሉም ባለስልጣናትና ወታደራዊ አመራሮች ከስጋት በመነጨ ስሜት አዲስ አበባን እየለቀቁ ወደ መቀሌ ጎረፉ። ነገሩን ጥግ ሆነው ሲመለከቱት ስልጣንን መልቀቅ አልነበረብንም የሚለው ጸጸት ውስጥ ገቡ። እናም ምን ማድረግ አለብን በሚል መቀሌ ላይ ይመከር ገባ። በርካታ ስብሰባዎች ተካሄዱ። ብዙዎችም በሚስጥር ተካሄዱ። የመጨረሻው ድምዳሜ ላይም ተደረሰ። የመጨረሻው ድምዳሜም ሸዋ ላይ ጥለነው ወደ መጣነው የአዲስ አበባ ስልጣን መመለስ አለብን የሚል ነበር። መመለስ አለብን የሚለው ላይ መጨረሻ መግባባት ላይ ከተደረሰ በኋላ ቀጣዩ ጥያቄ የነበረው እንዴት እንመለስ የሚለው ላይ ነው። ለዚህ የተሰጠው አጭር መልስ ደግሞ እንደ ድሮ 17 ዓመታት ደርግን ታግለን በጣልንበት ትግል ስልት ከትግራይ ተነስተን እየተዋጋን አዲስ አበባ 4 ኪሎ እንግባ የሚል ነው። ለዚህም ሲባል መሀል ሀገር ያሉ የትግራይ ተወላጅ ወታደራዊ አመራሮች አንድ በአንድ ተጠሩ። በዚህም ወቅት ልዩ ኃይሉን በእርሾነት የተጠቀመው አደረጃጀት በርካታ ወጣቶች መልምሎ ወደ የወታደራዊ ስልጠና እንዲገቡ አደረገ። የትግራይ ወጣቶች የአልመዳ ጨርቃ ጨርቅ ምርት የሆነውን ቱታ ለብሰው ወደ ወታደራዊ ማሰልጠኛዎች የሚጎርፉበት ሁኔታ ተፈጠረ። በዚሁ ሂደት ተጠናቆ የተጀመረው ጦርነት ግን ለመቶ ሺዎች እልቂት፣ ለሚሊዮኖች ስቃይና መከራ ሆኖ አሁንም ከእነዚያ ጉዳቶች መማር ያልተቻለበት ሁኔታ እየታየ ነው።